እንደሆነ ማንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና ምስሉ ውጭ ፖሊሶቹና ኮማንደሩ አሉ። መኝታ ቤቱ ስገባ ማስታወሻ ብቻ ነው ያገኘሁት። ሁላችሁንም በቁማችሁ እንደገደልኳችሁ ባውቅ ያንን ሁሉ በደሌን ረስታችሁ ሁላችሁም ለእኔ በቀላሉ ይቅርታ ማድረጋችሁ ይበልጥ ነው ጉዳይ። አንቺስ ልጄ ነሽ። በተለይ ግን ለይኩን በስራዬ መውደቄን ሲረዳ እዛው እንደወደኩኝ ምራቁ ቢተፋብኝ ወይ እዛው ቢረግጠኝ ደስ ይለኝ ነበር። እሱ ግን ይህንን አላደረግም። ጭራሽ ባስ ብሎ በይቅርታው አነሳኝ። ሳትሰሩ ነበር እንደዚህ መደንገጥ የነበረብሽ። ለማንም ነው አንቺ ለመጥፎ ስራሽ ያመጣሻት ልጅ ገንዘብ ከፍልሻትና የኤርሚያስ መጠጥ ውስጥ መድኃኒት ጨምራት የኤርሚያስ ገንዳ አስተኛሻት ታናዛለች። የተረገምክ ኤርሚያስ! አንተን እንዴት ነው በቀላሉ ለማመን የቻልኩት? አየሽ አይደል? መጥፎ ሰው መሆን በጣም ቀላል ነው። አጠገብሽ ሆኜ በጥፊ በወለውልሽ እንዴት ደስ ባለ። ግን የጊዜ ጉዳይ ነው። እሱም ቢሆን አይቀርልሽም። ጥንቃቄ ነበር ያደረኩት። በላሽ ቻለ። ኮማንደሩ ቀጥታ ወደ እነ ዝኑ ቤት መጣ። ይሄንን ድርጊት ያደረገችው ደግሞ ሮማን የምትባለዋ ሴት በመደወል ነው ኮማንደሩ እንዲመጣ ጥቆማ የሰጠችው ብለን እናምናለን። አቶ ተሰማ ባደረገው ጸጸት ተጸጽቶ ይቅርታን ቢያደርጉለት ያደረገው ነገር አእምሮ እንቅልፍ ነሳው። በዚህም የተነሳ ቤቱን ለቆ ደብዳቤ አስቀምጦ ከቤት ጠፋ። ጎዳና ላይ ኑሮውን ጀመረ። በጣም ያሳዝናል። የቤቱ ሰው ሁሉ ተጨነቀ። ኤም እውነቱን አረጋገጠች። በዚህም የተነሳ የኤርሚያስ ንጽህና ታወቀለት። ኤምም በጣም ተደሰተች። የዚህን ያወቀችው ሪች ደግሞ በጣም አበደች። ይሄን ያደረገው ኤርሚያስ እንዴት አታለለኝ! ይሄን ያደረገችው ደግሞ አምራን ነች፣ አምራን ናት እያለች አምራንን መውቀስ ጀምራለች። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 150 ተለቀቀ። ወደ ባለፈው ክፍል ፓርት ስንደርስ እንግዲህ አቶ ለይኩን ሲምባን ከሚሰቃይበት ወደ ቤት መጥቶ ሁላችንም ፊት ለፊት መጋፈጥ አለብን ጥላቶቻችንን። ስለዚህ አንተ ብቻህን ለምንስ ትጋፈጣለህ? ናና ከቤቱ ነከኛ ጋር ኑር። ስለዚህ እነሱን ደግሞ በያዝነው ወረቀት እውነትን የያዘ ያሸንፋል። ወንጀለኞች እነሱ እንጂ አንተ አይደለህም። ባልሰራኸው ስራ እየተንገላታህ አንተ ብቻህን ለምን ብሎ እንግዲህ አቶ ለይኩን ምንም የሚስቱ ባለም ቢሆን አሁን ላይ ጥሩ ቤተሰባዊ ሆኖ ወደዛ ቤት አምጥቶታል። በዚህም የተነሳ ወይዘሮ ዝኑ ስታዩ ምን እየሆንክ ነው ለይኩን ስትለው በቃ ቤት መኖር አለበት ብሎ ሁሉም ተቀብለውት ናሆምም ሳይቀር አባቴ ባለው ተስማምቻለሁ በማለት እንግዲህ ክላስ ሰጥቶት ወደ ማረፊያ ቤት ተቀምጦ ነበር። እናም እንግዲህ አሁን ናሆም ከአቶ ሲምባ ጋራ እየጠጡ እየተጫወቱ፣ ሲምባ በመሰረቱ ብዙ ነገሮችን ያሳለፈ ነው። ለአንድ ልጅ ሲል ብዙ ዋጋ ከፍሏል። ቀሚስ ለብሶ ከሰው ቤት ሆኖ ባላደረገው ነገር ለልጁ ሲል ብዙ መስዋዕት የከፈለ ነው። እናም አሁን ቢጠጋ ከአቶ ለይኩን ጋር ቢሆንም አይደንቀንም። ምክንያቱም ብዙ መከራን ያሳለፈ ሰውዬ ነውና ከመከራ በኋላ ደስታ ይኖራልና ምንም ቢሆን አሁን ያለበት ሁኔታ ጭንቀትም ቢኖርበት ከዛኛው ህይወት ይሄኛው ህይወት ይሻላል። ከህብረተሰቡ ጋር ከቤተሰብ ጋር ሆኖ እየተጫወተ ይገኛል። እናም በዚህ የተነሳ ናሆምም እያጫወተው እየጠጣ እኔ እኮ እንደዚህ ሳይ በጣም ግልፍተኛ በጣም እንደዚህ ነበርክ አንተ አሁን ይሄንን ማየት ይሄንን ጸባይህን እያለ እያሞጋገሰው ነበር። አዎ በባለፈው ጊዜ እንግዲህ አቶ ሲምባን ቢሮ እንኳን መጥቶ ወደ ባለፈው ፓርት
መጀመሪያው ፓርት ላይ ሊደበድበው በጣም እየተጠጋ ነበርና ያንን እያስታወሰ እርሜ ለሚስቴ እንግዲህ ባለትዳር ሲኮን ያ ግልፍተኝነት ሁሉ ይጠፋል እኮ እያለ ነበር። እንዴ ግን ኑሃሚን የት ሄዳ ነው? አሁን እኮ አላየኋትም እያለ ነበር። እንግዲህ ናሆምም ማለት ነው። ናሆም አይ እንግዲህ አባቷን እንግዲህ እየካደሜ ከአባቷ ጋር ሆና ነዋ እያለ ነበር። እንግዲህ ይሄን ሲሏት ደብዳቤውን ይዛ አምራን ኑሃሚን ነበር የመጣየው። እንዴ እድሜሽ ረዥም ነው ስናነሳሽ መጣሽ ሲሏትም እሷም እያለቀሰች ነበረ የአባቷ ያስቀመጠላትን ደብዳቤ ይዛ የመጣቸው። በዚህም የተነሳ ለናሆም ስትሰጠው እኔ በጣም ደፋር ነኝ፣ እናንተን ይቅርታ ብታረጉልኝም አእምሮዬ ሰላም አጣ። ስለዚህ ምራቁን ተፍቶ እዛው ቢገለኝ ይሻል ነበረ አቶ ለይኩን በማለት አንዳንዴ ሰዎች ምን ያስቀየምናቸው ነገር በኋላ ላይ ይቅርታ ሲያደርጉልን ምንድን ነው የሚሰማን ስሜት? እውነት ነው። ለምን ይሄን አረኩ እንደዛ ያደረገልኝን ሰው እንደዚህ የሚያደረግ እያል ራሳችንን እንወቅሳለን። ስለዚህ አሁን እንግዲህ አቶ ተሰማ ማለት ነው ያ ነገር ነው ያደረበት ጭንቅላቱ በፍጹም እንትን ሊል አልቻለም። ንጹህ ሊያስብለት አልቻለም። ይቅርታ ቢያደርጉለትም ጸጸት ነው የሆነው። ስለዚህ ያን ደብዳቤ ጽፎ ልጄ አንቺ ልጄ ነሽ፣ ነገር ግን እናቱ ለይኩንም ሆነ ሁሉም ቤተሰቡን ረብሼ ብዙ ነገር አድርጌያለሁ። ስለዚህ አንቺ ደግሞ ልጄ ነሽ፣ እናም ለጊዜው አሁን እኔን እንዳትፈልጊኝ ሂጃለሁ ብሎ ያን ደብዳቤ ጽፎላት ነበር የሄደው። እናም ያን ደብዳቤ ስታነብ ኑሃሚንም እያለቀሰች በጣም እየተጸጸተ የአባቷ ላይ ምንድን ነው ይችም እኮ ህጋዊ ሚስትህ ናት ያለችው ሁሉ የጮኸችበት፣ እሱም ሁለተኛ ያን እያስታወሰ ጎዳና ላይ መኖርም መረጠ። በዚህም የተነሳ አቶ ተሰማ እንግዲህ አሁን ላይ ጎዳና ላይ ወጥቶ ትንሽ መቀጣት አለብኝ እያለ ብቻውን መኖር ጀምሯል። ከፀሐይ ከበረንዳ ቁጭ ብሎ ብርም እየለመነ የኔ ቢጤ መስሎ እየጣሉለት ነው። ያንን የሚጠጣውን ውስኪና የሚበላውን ምግብ እያስታወሰ እያለቀሰ ይገኛል። እናም በዚህ የተነሳ እንግዲህ አሁን ላይ ጸጸት የሚገኘው ተሰማ ኑሃሚንና ናሆም ሂደው እንትን ሊሉ ችለዋል። ምክንያቱም አሁን ያለበት ሁኔታ አመልክተዋል። ቢሮ ሂደው ማለት ነው። ቢሮ ሂደው ቢያመለክቱም እንግዲህ 24 ሰዓት ስላልሞላ አሁን ምንም ማድረግ አልቻሉም። እናም በዚህ የተነሳ አሁን ላይ አመልክተው መጥተዋል። በዚህም የተነሳ ሁላቸውም በጭንቀት ይገኛሉ። ኑሃሚንም በባለፈው ጸበል እየሄጀውም እኮ ይሄጀው በጭንቀት ውስጥ እንደሚገኝ ነው። ጸበል ቦታው ቆይ እንኳን ብለው እምቢ ብሎኛል እያለች ኑሃሚንም ስለ አባቷ እያለቀሰች ትገኛለች። በቃ ይገኛል፣ ምንም አትሰቢ፣ ምንም አይሆንም እያሏት ነውና አቶ ተሰማም በለቅሶ ይገኛል። ያደረገው ነገር እየጸጸተው ይገኛልና በረንዳ ማደር ጀምሯል። ሁሉንም ነገር ከቡሌ የሚባለውን ምግብ እየተሰጠው እሱኑ እየበላ ነበር ያለው ማለት ነው። እና በዚህ የተነሳ ተመልሰው መጥተዋል። እቤትም መጥተው እንግዲህ ለአቶ ለይኩንም ቢነግሩት አቶ ለይኩንም እንዴት የት ሄዶ ነው? ጓደኛው ጋር ሄዶ ይሆናል እያለ ነበር። አይ ደብዳቤ ጽፎልን ነው ወጥቶ የሄደው በማለት እንግዲህ አቶ ተሰማም አቶ ለይኩንም የትም አይሄድም ይመጣል ይገኛል እያለ እያጽናናት ነበረ ማለት ነው። ኑሃሚንም በዚህ የተነሳ እንግዲህ አሁን ላይ አቶ ተሰማው በረንዳ ነው ያለው። እንግዲህ ወደ ሮማን ጋር ስንሄድ ሮማን እንግዲህ የታመመ መስላ እየሰራኝ ነው። ነገር ግን ብትታመምም የማታወራ መስላ ግን ጭንቅላቷ ይሰማል። የማትሰማ የማትናገር መስላ ደውላ ለኮማንደሩ ኢንፎርሜሽን አድርሳለታለች። ኮማንደሩም እንግዲህ ሊመጣ ችሏል ማለት ነው። ማነች አይተዋለች ማለት ነው። እንግዲህ እሷ አትናገርም ያልነው ከፊቱም እያስመሰለች ነው ብለናል። አቶ ለይኩን ግን የካንሰር በሽታ ያ የምትፈልገው ሰው የሚፈልገውን ነውና እኔ ግን ይሄን ቤት አላምነውም እያለ ነበረ አቶ ሲምባ ማለት ነው ለአቶ ለይኩን። እንዴ ሮማን ነው ሮማን እኮ አሁን አትናገር አትጋገር፣ ስለዚህ ታማለች፣ ምንም ነገር እንትን አይበልህ እያለው ነበርና እሱም አይ አይደለም እንደው ሲል ነው አይ አይደለም። ስለዚህ እሱ ደግሞ አሁን ያለበት ሁኔታ
ያለችበት ሁኔታ ጭንቅላቷን እንደውም ካንሰር ሆኖባታልና በዛ በሽታ ተጠቅታለች። አሁን ወደ ጀርመን ወደ መጣችበት ሕክምና ይደረግላታል እያለ ነበረ። እሷ ግን እያስመሰለች እንጂ እውነት እንትን እያለች አይደለም። እና በዚህ የተነሳ አቶ ሲምባም እንግዲህ እሺ በማለት በፍርሃትና በጭንቀት የሚገኘው ሲምባ በር በተቆረቆረ ቁጥር ድንግጥ እያለ ነው የሚገኘው። ምክንያቱም ከሱ ደግሞ የሚያሳስበው ህይወት የፈንቱ ነው። ፈንቱን ይሄ ነገር እንግዲህ ፈንቱ እንደምትታገት ነው። ምንም ቢሆን እሱ ኢንፎርሜሽኑን እሷ ናት ስትባል እሷኑ ይገላታል እያለ ነበርና ናሆምም ወደዚህ እንድትመጣ እኔ አመቻችላታለሁ እዛ እንድመጭና እንድትኖሪ ብያታለሁ እያለ ለአቶ ለይኩን እየነገረው ነበርና አዎ እሷ እኮ በጣም ጥሩ ሰውና በጣም የዋህ ጥሩ ሰው ነች በጣም እያለ ከድንገት ወሬው ያመልጠዋል አቶ ሲምባ ማለት ነው። ያው ሳይወዳትም አይቀርምና ከዛ ድንግጥ ይላሉ ሁሉም። አይ እኔ እኮ ወሬ እንትን ማለት ነው ምክንያቱም ለሰው የምታስብናለ ማለት ነው ብለው እንግዲህ ይሄን እያወሩ ነው ያሉት ነበር ማለት ነው። ወደ ኤም ጋር ስንሄድ ኤርሚያስ ነፃነቱን አውጇል። ማንም ሊረዳው አልገባም ነበርና የውሸት ድራማቸውም ሮማንም ሪችም እየሰሩበት እንደዚህ ነው ፍቅረኛዬ ነው እያለች ነበረ ከአቶ ለይኩን ጋራ ሮማንም ብትሆን የኔ ፍቅረኛ ነው ብላ ነበር የተናገረችው ምንም በሌለበት ኤርሚያስን። ሁለተኛ ደግሞ ሪች ለገንዘብ ብሎ ነው የቀረባት እያለች የቤተሰቡንና ከሆነች ልጅ ጋር አስተኝታም የሚጠጣበት መጠጥ ላይ በባለፈው ላይ እንግዲህ መርዛበት ነው የእንቅልፍ ብለን ነበር እና መርዛበት ነው ብለን ነበር። እናም ያንን የእንቅልፍ እንትን አጠጥታው ከሱ ጋር እንድታደር ሆናለች ማለት ነው። በመጨረሻ ግን ኤርሚያስ ጎበዝ ነው። ነፃነቱን እንዴት አባቴ ልወጅ እንዴት ስለወቅ በማለት በሁለተኛ እንግዲህ ነፃነቱን ሊያውጅ ችሏል ማለት ነው። በመጨረሻ ይሄንን ነገር ሲያደርግ ሁሉንም ነገር ተናግሯል ማለት ነው። መጨረሻ ላይ እውነቱን ልትናገር ችላለች ማለት ነው። ይሄን የሰማችው ስታዋጣት ኤም ማለት ነው በጣም ተናደደች። እንዴት እያለች ይሄን ያደረገችው እንግዲህ ትልቁን ፈርታ ወደ አምራን ማለት ነው። አምራን ነች ራሷ ልታገባ እዛ እንትን ትላለች፣ እኔን ደግሞ እዚህ እንትን ትላለች እያለች እንግዲህ በጣም እየተናደደች የምትገኘው ሪች አሁን ላይ እውነቱን ኤም ማውቃለች። ኤርሚያስም ነፃነቱን አውጀዋል ማለት ነው። እንግዲህ ይሄንን ተባብለው ሁለቱም በአንድ ሆነው ሳለ ኤርሚያስና ኤም ማለት ነው በቃ ይቅርታቸውን ተጠያይቀው ሊስማት ሲል እንግዲህ የእሷም ስልክ አምራን ናት እያለች እሱም አሁንም ስልኩ ሲደወልባቸው ነበርና እንዴ አናነሳም እያሉ እሷን ሊስም እንደ እያለ ነበር። እናም ኤም ወደ ቤት እየመጣይ ቤተሰቡ ሁሉም ተሰብስቧል። ይህንኑ እያወሩ ሳለ ኤም እንግዲህ ከበር ስትመጣ ያየችውን ማመን አቅቷታል። ኮማንደር በይኑ እንግዲህ መጥቶ ፖሊሶችን ሰብስቦ ምክንያቱም እጁ ረጅም ነው ኮማንደሩ እያለ ነበረ አቶ ሲምባም ማለት ነው ብዙ ሰዎች እንዳለበት ከተፈራ ጋራ። ምክንያቱም ያ ወረቀት ደግሞ ስለ ህገወጥ የሚሰሩበት ወረቀት በእጃቸው ዋናው ፋይል ስላለ በዛ ይፈራናል ስለሚሉም እሱ ግን ሰብስቦ ይዞ መጥቷል ማለት ነው። እናም ኤም ይሄንን ስታይ እየሮጠች መታ እኔ ካሁን በኋላ ማንንም አልፈራ ያባቱ ልጅ እያለ እየፎከረ የሚገኘው ናሆም ከድንገት ኤም እየሮጠች ነበር የመጣው። አባዬ ኮማንደሩ ፖሊስ ማአት ሰብስቧል፣ ፖሊሶችና ኮማንደሩ ከኛ በር ቆመዋል፣ ኮማንደሩ እያለ ሁሉ በድንጋጤ ነበረ ፈጠው የቆሙት ማለት ነው። ምክንያቱም ይሄን ነገር ያደረገችው ማናት? ሮማን ተብዬዋ ናት። ደውላ መቼም መጻፍና አፏን የማትናገር መስላ ብታወራም እራሷ ነች ለኮማንደር በይኖ የነገረችው ማለት ነው። እናም እንግዲህ ወደ ቤት መጥተዋል ማለት ነው። ሁሉም ተፋጠው የነበሩት ማለት ነው። እንግዲህ አሁን ላይ ምንድን ነው የሚቀረው? ይህን ያደረገችው ማነች? ሮማን ነች ማለት ነው። ታማለች የምትባለው ጭንቅላቱ አይሰራም አፉ አይናገርም የምትባለው ሮማን ይሄንን ለኮማንደሩና ይሄ ቤት ለማስበጥበጥ ነው። ግን ነገር ግን እውነትን የያዙት እነ አቶ ለይኩንና አቶ ሲምባ ያሸንፋሉ ብለን እናስባለን። እንግዲህ ይሄን ይመስላል። ለነበረን ቆይታ አመሰግናለሁ። ባይ ባይ።